አስተማሪው ተማሪዎቹ ሲረብሹት ይበሳጭና ጎበዝ እናንተ እኮ የዚች ሀገር ተረካቢ ናችሁ ለምንድን ነው የምትረብሹት ሲባሉ ተማሪዎቹ በአንድ ድምጽ አንረከብ አስተማሪው ይደነግጥና እንደ ጎበዝ ለምንድን ነው የማትረከቡት ሲባል ኦዲት ሳትደረግ አንረከብ በትክክል አለመስጠት ከንፍገት በላይ ነው ሮናልዶ ደብተር ላይ እኔማ ኢትዮጵያ አንዳንድ ጊዜ ታሽኮረምመኛል ዘውድዬ ከኳሴ ጋር ስለሚጋጭብኝ ብሎ ትምህርቱን እንደ ኳስ የጠለዘን ሰውዬ ደብተር ላይ የስላቅ ጫፍ ይልሃል ይሄ ዘውድዬ የሞት ጫፍ ይልሃል ይሄ ፊላባትስ እኮ አክሊሉ ለማ የት ሄደው የዶክተር በላይ አበጋዝ ውለታ ለእነዚህ ሁለት ገጾች አንሳ ጸጋዬ ገብረመድህንን እዚህ ላይ ብናወጣው ተማሪ ያፈዝብናል አይደል አበበ ቢቂላ ምሩጽ ይፍጠር ያሳፍራሉ አይደል ፈንገሳም ዘውድዬን ኢንሳን እዚች ሀገር ላይ ሰማይ አለባ የሚያደርግ ፈንገስ ገብቷል እሺ እኔ የሚጠፋኝ ሰው አይደለሁም ትልቅ ሰው ነኝ መቼም ቤታችን የግላችን ስለሆነ የተለያየ ወለል ላይ እንቆም የተለያየ ግድግዳ እንደገፍ የተለያየ ጣራ ስር እንደር ግን እንዴት ይሄንን ያክል ህዝብና ይሄንን ሁሉ ጉድ ያሳለፈ አገር እንዴት የጋራ ሰማይ ያጣል በሰው አላበለር በስምምነት የምናየው አንድ ሰማይ ልጁ እኮ ፈተና የመጨረሻ ከብዶት ቢያይ እንደሚታወቅ ጥያቄ የለም የመጨረሻ ከበደው ኑሮ ሆነበት አያ የመጨረሻ ግን አጨቃጨቀኝ ብሎ እንዳለች ባዶዋን የለች ለፈታኙ ሰጥቶ ውልቅ ተገላገለ ሶታ ሌላ ተማሪ ቀድሞታል እንዴት አይነት ጥይት ተፈጠረ ባካችሁና ብሎ ፍሬንድ ላይ ጨርሰናው አለው አረ ባክሽ ምን ጨርሳለሁ ብለሽ ፈተናው በጣም ሲከብደኝ እኮ ጊዜ እንዳለ ባዶን ሰጥቼ ወጣሁ ይለዋል እንደኔ ወይኔ ጉዳችን ተቆራርጀው ነው ይሉኛል ኮርጀ ልብ ውልቅ ብሏል ኮርጀ ሞታል አቤት ኮረጃ ደግሞ በዛ ላይ እሱም በዛ ብለህ ትንቦቆቦቃለህ አይደል ምን እንዳይቀርብህ ነው አሁን ከዚህ በታች ወዴት ትወርዳለህ የለም መውረድ
መውረጃ ያለ መስሎ ነው ያለ መገኝ ጨርሰህ ኮኒ ተነጥፈሃል ኮኒ አትጓጓ የለም መውረጃ የለም እንዳትጓጓ ጨርሰሃል መታበልጣቸው መስሎ ነው መታበልጥ መስሎ ዘላለማዊ ቀልድ እንናገራለና ነፍሱን ይማረውና እሱ አለው ካሳ ጓደኛዬ ነገረኝ 3 እስረኞች ናቸው የታሰሩበት ቦታ ላይ ሆነው በምን ጉዳይ እንደገቡ እየተጠያየቁ ነው ምን አርገን የመጣው ተባለ አንደኛው እኔ እንኳን የመጣሁት ታምራት ላይ እኔን ጸረ ህዝብ ነው ብዬ ነው አለ ሁለተኛው አንተስ ይባላል እኔ እንኳን ታምራት ላይ እኔን የህዝብ ልጅ ነው ስለ ያመጡኝ ሶስተኛው አንተስ ይባላል በዘውድዬ ሞት እኔማ አለልኛ እኔማ እኮ ታምራት ላይ ነኝ ተቃወምም እሱንም ሁን አታመልጥም ይላል እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት ወደ ወለደችና ሰውየው ላሟ እንትሯ ግመሏን ወተት ይሸጣል ለሰፈሩ ሰው ሌላ ደገመችለት ከዛ የሰውዬ ውሃ እየጨመረ ይሸጣል ብዙ ገንዘብ ያገኛል የሰፈሩም ሰው ይገዛዋል ግመሎቹ በርካታ ሆኑለት ነገር ግን በስተውለትም ውሃ መጨመሩን አልተውም አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ ጎርፍ ግመሎቹ እንዳለ ጠራርጎ ወሰደለት አንድ የውሃውን ሚስጥር የሚያቅሰው መጣ ሊያጽናናው አይዞ አትዘን ወንድሜ አትዘን ውሃ ሰጠ ውሃ ነሳ ፈለጋችን ትክክል አይደለም ጎበስ የት እንደምንፈልግ ማንጋ እንደምንፈልግ ተምታቶብናል ስለዚህ ፈለጋችንን ማስተካከል አለን እንዴት መሰለ ይሆንን ያለ ነው የደቦላ አንበሳውና የበጎቹን ታሪክ ታውቀዋል ደቦላ አንበሳ ከበጎቹ ጋር ነው የሚያድረው አብሮ ያደገው አንድ ቀን እየጋጡ የጫካ አንበሳ መጥቶ ልክ ሲያገሳ እንዳለ ተበታተኑ ደቦላ አንበሳውን ተከትሏቸው መፈርጠጥ አንበሳው ደንግጦ ተከተለ ምን ነው አንተ ለምን ትሮጣለህ ሲል ልትበላና እንዴ አለ ደቦሎ አንበሳ ኧረ እባክህ ብሎ አንተ እኮ አንበሳ ነህ አለ ኧረ አጃጅለህ ልትበላኝ አለ እሺ ግድ የለም ሄደ በጎቹን ጠይቃቸው አንበሳ ነኝ አምኑኝማ ሄዶ በጎቹ እኔ እኮ አንበሳ ነኝ አላቸው በጎቹ እየሳቁ ገና ለገና አንድ አንበሳ ሯሯጣቸው ብለህ ትቀልዳለህ አይደል አሉት ያው አምኑኝም ብዬ ነው ሲለው ይዞት ወንዝ ዳር መልካቸውን እያሳየው አየህ አንተ እኔን ትመስላለህ የኔ ዝርያ ነህ አለው ደቦሎ አንበሳም የለም እኔ አንበሳ መስል በግ ነኝ አንበሳ ነህ ሲባባሉ ቆዩትን ቆይሽ ብሎ ድምጹን እንለማመድ አንድ ዘዴ ያለኝ ብሎ እንደ አንበሳ አክሳ ሲለው እምበ ይላል በስንት መከራ ቻለን አሁን ቀስ ብለ ቁጥቋጦ ውስጥ ሄደ በጎቹን አስደንብራቸዋል እንደተባለው ሲያደርግ በጎቹ
እኔ ደስ ተሰማ ሮጦ አንዷን ሲዘነጥላት ከለመደው ሳርና ቅጠል የሚጣፍጥ ስጋና ደም ሆነለት። ደቦ ለአንበሳ ቀስ በቀስ ጨረሳቸው አብሮ አደጎቹ። ለዚህ እኮ ነው እኔ ያልኩት አረ ጠበበኝ አረ ጨነቀኝ በአምሳሉ ሰርቶ ወዴት ራቀኝ ወዴት ነው ያለው እግዜር ናፈቀኝ ሀገር ማለት ሰው ነው ያገሬ ሰው ሲለኝ ሀገሬን ላሳየው ሀገሬ ላይ ትቼ መጣው ይመሰለኝ አሁን ሰው ልፈልግ ሀገር የሚሰጠኝ ሀገሬን ስፈልግ ሰው ስላጎበጠኝ ይላል። ቻሉት እንግዲህ የሀገር ፍቅር ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ጥቅስ ግንባሩ ላይ የተጻፈበት ሀገር ባስ ተሳፈሩ። ሀገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸጠች ቁጥር ምራቂ አድርጋ የምትሰጠው ሀገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ ፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትታደፍ በምትኩ 30 ሰው ተከታትሎ ገብቶ እንደ ጉም ያፍናል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሀገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋይ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡስን ባጥ የሙጥይ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናው ነው። ማአት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈር ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ መግደል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ የሚያሳይ ብብት፣ ብብት መሾፍ ሲሰለቸኝ ሞባይሌን አውጥቼ መጎርጎር ጀመርኩ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ 4 ኪሎ ማስታወቂያ ሰሌዳ መሰለ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልሁ። ለነገሩ ብሳፈጠውስ ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። አመት መሰለ የዛሬ 8 አመት ምናምን ማለት ነው። ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው፣ ጥሩ ነገር ነው ምናምን። እሺ ቴዲ ግን ዘመኑ የሰገጦች ሳይሆን አይቀርም ማለት እውነት ሰገጤ ነው እኮ ሰገጠን ስልጣን እንይዛለን አለ።
እውነት ከሰገጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምንም ማድረግ ትችላለህ። ለዛ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል። እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል። ቲክታክ ላይ የምናየው እሱ ነው። ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው እያሰፋ ነው ያው እያየሁት ነው። አይዲያው እኮ አይደለም የምታየው ነገር ነው። እውነት ነው። እውነቴን ነው። በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጠብ በጣም ሰላም አክበራ ገባ። አሁን እኮ ጭጨው እግርን ያሳጣል እና አውልቀው ምናምን ነው። አይ ከባድ ጊዜ ነው። የዘጠናዎቹ ደስ ይላል። አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልዩ ናቸው። ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር። ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ። በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው። በጣም አንተ እዚህ ገርማል እንዴ? ሽጉጥ ራሱ ይፈራል። ኖ ዌይ የስ ዌይ which way this way ለሚቴም እንዴት እንደሆነ እንዴት ታሪክ እንደተፈጠረ ልንገር። አንድ ጊዜ ነው ምን ሆነ፣ ለሽምግልና ጀማውን ይዤ ወደ ሌላ ሀገር እየሄድን ነው እና በመሃል እየሄድን እየተጓዝን የሆነ ሰፈር ስንደርስ ለካ እዛ አካባቢ የግሩፕ ጸብ ነበር። ስታልፉና ስናልፍ መንገድ ላይ ያለፍን እኮ ነው። ልክ እዛ መሃል ላይ የግሩፕ ጸብ ውስጥ ገባን። ሳታውቁ መሃል ላይ ገባን። ደግሞ ቀላል ጸብ እንዳይመስል እኮ መሳሪያና ተኩስ ሁሉ ወደ 50 ጥይት አይሆንም ብለህ ነው እኔ መኪና ላይ ዘነበው። አንድም ሰው እንዳይጎዳ አንድም ሰው እንዳልገጭ መኪናው እንደዚህ ወደ ጥግ አድርጌ እንደምንም እያስታከክ የሆነች ግድግዳ ላይ እንዲ የሆነች እንትን ነገር ገደል ነገር አገኘ። በሷ ጋር አድርጌ ሾልኬ ልክ ልወጣ ስል ከፍተኛ እንደገና የሆነ እንጨት ነገር ጋርዶታል። መውጣት አልቻልኩም። መንገዱን ጋርዶታል። ልክ መኪናው ጋር እንደዚህ እንጨት ሲዘጋብኝ ምንም አማራጭ ስለሌለኝ ወረድኩኝና ወደፊት ለፍታቸው ሄድኩኝ። ልክ ሲሄድ መተኮስ ጀምሩ። የጥይት ማዕት እንደዚህ በቃ አንተ ላይ ፊት ለፊት እንደዚህ ፌስ ቱ ፌስ እኔ ላይ መተኮስ ጀምሩ። ልክ ይተኩሳሉ፣ ይመጣል፣ ይረግፋል። እንደው በቃ ጥይቱ ይመጣል፣ እየመታ ይረግፋል። ደነገጡ ነው ከዋሉ ብረት ይፈራ። ልክ ስጠጋቸው መጨረሻ ላይ ጥይት ጨረሱ። ከዛ በቃ ሊሮጡ ሁሉ ማለት ነው ያስኳቸው እንደዚህ አታርጉ የተጣሉትን አስታርቄ እዛ ጋር የነበረውን ረብሻ አስተካክዬ አስተቃቀፌ የተበላሸችውን መኪና ጠግኜ እንደገና ተነስተን ጉዞ ጀመርን። በጣም አሜዚንግ የሆኑ ስቶሪዎች አሉ። ያመለኔ ያልናገርም ማለት ስለማደርግ ነው። በእውነት በጣም የሚገርም ነገር ነው ያጫወትከኝ። አንተ በጣም ተአምረኛ ሰው ነህ። በጣም ይሄ ፋንታሲ የሞላው ታሪክ ነው እና ደስ ይላል። ያጋጣሚ ግን ይሄ ሁሉ ነገር ሲሆን አንተ በህይወት የፈተነ ወይ የጎዳ ሰው የለም? የለም በጭራሽ። እንደዚህ አይነት ነገር አይታሰብም። እኔ በቃ የገርጂ ሙሉ የገርጂ ሰው ያቀኛል ብጠይቀው እኔ ደስ የሚያስታውሱ ሰዎች አሉ። እዛ የነበሩ ካቦዎች ሁሉ ማለት ነው ከመቀመጫቸው ነበር ሳልፍ የሚነሱ። አንተ ስታልፍ አይቶ አንተ ይገርማል።